ዛሬ የአደይ ድራማ በተለመደው ሰዓት ይለቀቃል። በጣም ነገሮች ድብልቅልቅ ብለዋል። ነገሮች ያላሰብናቸው ነገር መጥተዋል፣ ወይንም ያልታሰበ ነገር ሆኗል ማለት ነው። እንግዲህ አሹ ምን ተፈጠረበት? ምን ሆነ? እዛው እትዬ ወድቀው እንዳሉ ሄደ? እትዬስ ሞቱ ወይንስ አሉ? የፍቅር እናት ማለት ነው። በጣም ነገሮች ከባድ ናቸው። በተለይ ለአሹ ምን ያህል ከባድ እንደሆኑ ማሰብ በጣም ከባድ ነው ማለት ነው። ቤተሰቦቼ ዛሬ በተለመደው ሰዓት ይለቀቃል። ምን እንደተፈጠረ ማየት እንፈልጋለን ሁላችንም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ቤተሰብ ዛሬም በባቡሬም ላይ ወይንም ደግሞ በእትዬም ላይ የተፈጠረ ነገር አለ። እሱ ነገር እንግዲህ በደንብ እናያለን ማለት ነው። ባቡሬ ያው እንደተለመደው እንግዲህ እዚህ ቤት የተቀመጠው ተደብቆ ነው ማለት ነው። ምክንያቱም የፍቅር አክስት አግኝታ እንዳታጠቃው ለምለምን ስለለቀቃት እንዳታጠቃው ነው እዚህ ቤት ተደብቆ የተቀመጠው። ስለዚህ በሱም ላይ እንግዲህ እየተሯሯጠ ነው የተቀመጠው። ዛሬም እንግዲህ እስኪ ምን እንደተፈጠረ የምናየው ይሆናል። ቤተሰቦች አሹስ ምን ሆነ? እንዴት ሆነ? እትዬን ምንም ነገር ሳያስብ ነበር የመታቸው። ግን ደግሞ እሳቸው አሁንም በፊት ልጅ ልትገሉ ነበር፣ አሁንም ደግሞ እኔን ልትገሉኝ ነው ብለው ይላሉ። ወይንስ ደግሞ የፍቅርም እናት ሞተች፣ ወይንስ ደግሞ እኔንም ልትገሉ ነው እንዴ ብላ ጭራሽ እንደውም ሙሉ ለሙሉ ከስራ አባረረችው? ወይንስ ምን ተፈጠረ? ምክንያቱም ነገሮች በጣም ከባድ ናቸው። ይሄ ሁሉ ነገር እየሆነ ያለው በገዛ ልጇ በፍቅር ነው ማለት ነው። ምክንያቱም ፍቅር ማለት ይሄንን ሁሉ ነገር ያሰበችው፣ ይሄንን ሁሉ ነገር የጠነሰሰችው ራሷ ፍቅር ስለሆነች ማለት ነው። ስለማቀና በጣም ከባድ ሰው ናት ማለት ነው። እንግዲህ እኔ እውነት ለመናገር የፍቅር እናት ባትሞትና አሹም ደግሞ ከዚህ ነገር ውስጥ ቢወጣ በጣም ደስ ይለኛል። አሹ ትዕግስት ከሌለው እዚህ ቤት መስራት የለበትም፣ መውጣት አለበት። ባርኮትም ደግሞ ይህን ነገር ቢሰማ በቤተሰቦቹ ላይ ምን እየተፈጠረ እንደሆነ ራሱ ግራ ይጋባል። እዛ ቤት ተመልሳ ይቺ ሰይጣን የሆነች ቤዛ እዛ ቤት ተመልሳ እንደገባች አያቅም ባርኮት። እዛ ቤት ተመልሳ እንደገባች ቢያቅ እሱ ነበር እዛ ቤት አንገቷን ይዞ የሚያስወጣት ማለት ነው። ግን እዛ ቤት እንደገባች አያቅም ባርኪ ማለት ነው። እንግዲህ ባርኪ ይህን ነገር ሲያቅ ምን ሊፈጠር እንደሚችል ማሰብ በጣም ከባድ ነው ቤተሰቦች። እስቲ እንግዲህ ዛሬ በተለመደው ሰዓት ሲለቀቅ ምን እንደሚፈጠር እናያለን። ቤዛም እዛ ቤት ትወጣለች ወይንስ ደግሞ አሁንም በዚህ ቅቤ መላሷ ነገሮችን አታላ ወይንም ሁሉንም ቤተሰብ አታላ እዛው ቤት ተመልሳ ትቀመጣለች? ወይንስ ደግሞ የፍቅር እናት በነገራችን ላይ ሰው ይቅርታ ከጠየቃት በጣም ምስኪን ሰው ናት፣ አዛኝ ናት፣ ሰዎችን መግፋት አትፈልግም። ግን ደግሞ እንደምታዩት ህይወቷን እስከ ማጣት ሁሉ ድረስ እየደረሰች ነው በእነሱ የተነሳ ማለት ነው። ስለዚህ እዛ ቤት አደይም ቢሆን መቀመጥ የለባትም። ምክንያቱም ፍቅር ልታጠፋ ስለምትፈልግ። በአጠቃላይ ፍቅርና እናቷና አደይ ብቻ ናቸው። ማነው ፍቅርና እናቷ ብቻ እዛ ቤት ከወንድሟ ጋር ቢቀመጡ አሪፍ ነው። ሁሉም እዛ ቤት ያለ ሰው መውጣት አለበት እና እስቲ ዛሬ ማታ የሚፈጠረውን ነገር እናያለን። ይለቀቃል ዛሬ ከሰዓት